ሰላም ጤና ይስጥልን የተወደዳችሁ የቻናላችን ተከታታዮችም ከኢራንና እስራኤል ጦርነት ጋር የተያያዙ መረጃዎችን ወደ እናንተ እናደርስላችኋለን። አብራችሁን ቆዩ። ኢራን የእግረኛ ወረራ ከተከፈተባት መቅሰፍት እንደሚፈጠር አስጠነቀቀች። የውጭ ጉዳይ ሚኒስትር አባስ አራግቺ የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ወታደራዊ ፍልሚያ ኢራን ዝግጁ መሆኗንና እንዲህ ያለው እርምጃ በጠላቶቻቸው ላይ መቅሰፍትን እንደሚያስከትል ተናግረዋል። ሚኒስትሩ ከኢቢኤስ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ የሀገራቸው ጦር ኃይሎች የትኛውንም አይነት ከአሜሪካና ከእስራኤል የሚሰነዘር ጥቃት ለመጋፈጥ ዝግጁ መሆናቸውንም ገልጸዋል። የእግረኛ ሰራዊት ወረራን ጨምሮ በየትኛውም አይነት ጥቃት ዝግጁ ነን በማለት እየጠበቅናቸው ነው። የሚመጣውን ባለን አቅም እንደምንጋፈጥ እርግጠኞች ነን። ከባድ መቅሰፍት ይጠብቃቸዋል ሲሉ አስጠንቅቀዋል። ከዚህ በፊት 2 ጊዜ ድርድር መቀመጣቸውን ያነሱት አራግቺ 2 ጊዜም ድርድር ላይ ያለን ጥቃት ፈጽመውብናል ብለው ከአሜሪካና ከእስራኤል ጋር የተኩስ አቁም ስምምነት ለመድረስ ኢራን ፍላጎት እንደሌላት ተናግረዋል። በተያያዘ ዜና ኢራን ውስጥ እስራኤል ሚሳኤል ካስወነጨፈች በኋላ ቴል አቪቭ ውስጥ ፍንዳታ መሰማቱ ተገለጸ። የእስራኤል ጦር ከኢራን የተወነጨፈ ሚሳኤል ወደ አገሪቱ እየተምዘገዘገ መሆኑን ከገለጸ በኋላ ቴል አቪቭ ውስጥ የፍንዳታ ድምፅ መሰማቱን የዜና ወኪሎቹ ሮይተርስና ኤፒ ዘግበዋል። የኢራን እስላማዊ ሪፐብሊክ ዘብ በመሃል ቴል አቪቭ የሚገኙ ስፍራዎችን ኢላማ በማድረግ አዲስ ዙር የሚሳኤልና ድሮን የጥቃት ዘመቻ መክፈቱን ገልጿል። የሮይተርስ ዘገባ እንደሚያመለክተው አብዮታዊ ዘቡ ኦፕሬሽን ትሩ ፕሮሚስ ፎር ሲል የጠራው ዘመቻ አካል የሆኑ የሄይባር ሚሳኤሎችን ወደ ቴል አቪቭ ማስወንጨፉን ገልጿል። የእስራኤል ጦር በበኩሉ ከኢራን የተተኮሱ ሚሳኤሎች ወደ ሀገሪቱ እየመጡ መሆኑ እንደለየና ለማክሸፍ እየሰራ መሆኑን አስታውቆ ነበር። ጦሩ በቴሌግራም ገጹ ባወጣው መግለጫ የእስራኤል መከላከያ ሰራዊት ከኢራን ወደ እስራኤል ግዛት እየተወነጨፉ ሚሳኤሎች መኖራቸውን ከአጭር ጊዜ በፊት ለይቷል ብሏል። የመከላከያ ስርዓቶች ስጋቱን ለማክሸፍ እየሰሩ እንደሆነም ገልጿል። የጥቃቱ ስጋት ባለባቸው ስፍራዎች የሚገኙ ነዋሪዎች ስልክ የቅድመ ማስጠንቀቂያ መመሪያ እንደተላከም አክሏል። የዜና ወኪሎቹ ቴል አቪቭ ውስጥ የፍንዳታ ድምፅ መሰማቱን የዘገቡት የእስራኤል ጦር ይህንን ካስታወቀ በኋላ ነው። ወደ እስራኤል በተወነጨፉት ሚሳኤሎች ምክንያት የደረሰ ጉዳት አለመመዝገቡን የሀገሪቱ አደጋ ጊዜ አገልግሎት አስታውቋል። የአደጋ አገልግሎቱ ኃላፊ በዚህ ደረጃ ምንም የጉዳት መድረስ አልደረሰንም ብለዋል። የሀገሪቱ ጦርም ኋላ ላይ ባወጣው መረጃ ወደ መጠለያ ስፍራዎች የገቡ ዜጎች መውጣት እንደሚችሉ ገልጿል። የእስራኤል ጦር በበኩሉ በኢራን ላይ የሚካሄደው ዘመቻ ወደ ቀጣይ ምዕራፍ መሸጋገሩን ገለጸ። የእስራኤል መከላከያ ሰራዊት በኢራን ላይ የሚካሄደው ዘመቻ ወደ ቀጣዩ ምዕራፍ እየተሸጋገረ መሆኑንና የቴሄራን አገዛዝንና ወታደራዊ አቅምን ከዚህ የበለጠ የመበታተን እርምጃው እንደሚገፋበት ገልጿል። አሜሪካና እስራኤል በሚፈጽሙት ጥቃት ኢራንን በስትራቴጂካዊ መንገድ እየነጠሉ መሆኑን የተናገሩት የእስራኤል ጦር ዋና አዛዥ ሌትናንት ጄኔራል ኤያል ዛሚር ከዚህ ቀደም ባልታየ ደረጃ እያዳከሟት እንደሆነ ጠቅሰዋል። እስራኤል ባለፉት 6 ቀናት ያለማቋረጥ ኢራን ላይ ጥቃት ስትፈጽም ቆይቷን አንስተው ዘመቻው ባቀድነው ፍጥነት እየሄደ ነው ብለዋል። ዋና አዛዡ ባወጡት መግለጫ የአየር የበላይነትን ያረጋገጥንበትንና የባለስቲክ ሚሳኤል መሰረታቸውን ያዳከምንበትን ድንገተኛ የጥቃት ምዕራፍ ካጠናቀቅን በኋላ አሁን ወደ ቀጣዩ የዘመቻ ምዕራፍ እየተሸጋገርን ነው ሲሉ እቅዳቸውን አስታውቀዋል። በዚህ ምዕራፍ የኢራንን አገዛዝና ወታደራዊ አቅሙን የበለጠ እንበታትናለን። አሁን ይፋ የማደርጋቸው ተጨማሪ ድንገተኛ እርምጃዎች ወደፊት እንወስዳለን ሲሉም ጽፈዋል። ወታደራዊ አዛዡ የሊባኖስንም ጉዳይ ባነሱበት በዚሁ መግለጫ ሄዝቦላህ ጦርነቱን መቀላቀሉ ስትራቴጂካዊ ስህተት እንደሆነ ገልጸዋል። እስራኤል በጦርነት ግንባርም ሆነ ሊባኖስ ውስጥ በጥልቅ በመግባት በኃይል እያጠቃች መሆኑን ተናግረዋል። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ ቀጣዩን የኢራን መሪ የመምረጥ ሂደት ውስጥ መሳተፍ እንዳለባቸው ተናገሩ። ፕሬዚዳንት ዶናልድ ትራምፕ በአሜሪካና እስራኤል ጥቃት አያቶላህ አሊ ኻሜኒን የገደሉባት ኢራን በቀጣይ ማንን በጠቅላይ መሪነት ትመርጣለች የሚለው ላይ መሳተፍ እንዳለባቸው ለመገናኛ ብዙሃን ተናግረዋል። ትራምፕ ከዜና ምንጮች ሮይተርስ እና አክሲዮስ ጋር ባደረጓቸው የተለያዩ ቃለ መጠይቆች ቀጣይ መሪ ይሆናል ተብሎ የሚጠበቁት የአያቶላህ ኻሜኒ ልጅ ወደ ስልጣን እንዲመጡ እንደማይፈልጉ ገልጸዋል። ፕሬዚዳንቱ ባለፈው ታህሳስ ላይ ወደ
ቬንዙዌላ ገብተው ፕሬዝዳንት ኒኮላስ ማዱሮን ከያዙ በኋላ እንዳደረጉት ሁሉ የኢራን ቀጣይ መሪ መምረጥ ሂደት ላይ ራሳቸው መሳተፍ እንደሚፈልጉ መናገራቸውን የአሜሪካው የዜና ምንጭ አክሲዮስ ዘግበዋል። ከሮይተርስ ጋር ባደረጉት ቃለ መጠይቅ ደግሞ ከኢራን ጋር ሆነን ቀጣዩን መሪ መምረጥ ይኖርብናል፣ ያንን ሰው መምረጥ ይኖርብናል ብለዋል። ባለፈው ቅዳሜ ሌሊት ጠቅላይ መሪው አያቶላህ አሊ ኻሜኒ መገደላቸውን ከተረጋገጠ በኋላ ቀጣዩ መሪ ማን ይሆናል የሚለው ሲያነጋግር ቆይቷል። የቀድሞው መሪ የቀብር ስነ ስርዓት ከተፈጸመ በኋላ ቀጣዩ መሪ እንደሚመረጥም ተነግሯል። ስልጣኑን እንደሚረከቡ ከሚጠበቁት መካከል ስማቸው ተደጋግሞ እየተነሱ ያሉት የቀድሞው የአያቶላ ልጅ ሞጃትባ ኻሜኒ ናቸው። ትራምፕ ከአክሲዮስ ጋር በነበራቸው ቆይታ የኻሜኒ ልጅ የጠቅላይ መሪነቱን ስልጣን እንዲቆናጠጡ እንደማይፈልጉ ተናግረዋል። ለእኔ የኻሜኒ ልጅ ስልጣኑን መረከቡ ተቀባይነት የለውም፣ የምንፈልገው ለኢራን ስምምነትና ሰላምን የሚያመጣ ሰው ነው ብለዋል። ትራምፕ ጊዜያችንን አታባክኑ፣ የኻሜኒ ልጅ ይህንን ያህል ፖለቲካዊ ክብደት የለውም፣ በቬንዙዌላ ከዴልሲ ሮድሪጌዝ ጋር እንደነበረው ሁሉ ሹመቱ ውስጥ መሳተፍ አለብኝ ሲሉም ተናግረዋል። የአያቶላ ኻሜኒን ፖሊሲዎችን የሚያስቀጥል አዲስ መሪ እንደማይፈልጉ ለአክሲዮስ የገለጹት ፕሬዝዳንቱ ይህ አይነት ሰው ወደ ስልጣኑ የሚመጣ ከሆነ በ5 ዓመት ውስጥ አሜሪካ ተመልሳ ወደ ጦርነት እንድትገባ እንደሚያስገድዳት ጠቅሰዋል። ትራምፕ ከሮይተርስ ጋር በነበራቸው ቆይታም በተመሳሳይ በየ5 ዓመቱ ተመልሰን ይህንን ጦርነት ደጋግመን እንዳናደርግ ኢራንን ወደፊት የሚመራውን ሰው በመምረጥ ሂደት ውስጥ መሳተፍ እንፈልጋለን፣ ለህዝቡና ለሀገሪቱ ታላቅ የሚሆን ሰው እንፈልጋለን ብለዋል። የቀድሞውን ጠቅላይ መሪ አያቶላ ኻሜኒን ለመተካት ቀዳሚ እጩነት ሆነው የመጡት ልጃቸው ሞጃትባ ቀጣይ መሪ መሆን እድላቸው አነስተኛ ነው የሚል እምነት እንዳላቸው አስረድተዋል። አሜሪካም ኢራን ላይ የሚፈጸመው ጥቃት በከፍተኛ መጠን እንደሚጨምር መከላከያ ሚኒስትሯ ተናግረዋል። የአሜሪካ መከላከያ ሚኒስትር ፔት ሄግሴት በኢራንና በዋና ከተማዋ ቴህራን ላይ የሚፈጸመው የጥቃት ኃይል በከፍተኛ መጠን ሊጨምር መሆኑን ተናገሩ። አሜሪካና እስራኤል ካለፈው ሳምንት መጨረሻ ጀምሮ በኢራን ላይ የከፈቱትን ጥቃት በተመለከተ ለጋዜጠኞች ማብራሪያ የሰጡት የመከላከያ ሚኒስትሩ ሄግሴት የማጥቃት ዘመቻው በቆራጥነት እያደገ መሆኑን ገልጸዋል። ኢራን ይህንን ጥቃት መቀጠልን አንችልም ብላ ተስፋ ታደርጋለች፣ ይህም እጅግ መጥፎ ስሌት ነው ብለዋል። አሜሪካ ምንም የተተኳሽ እጥረት እንደሌለባትና የማጥቃት ዘመቻውን እስከፈለገች ድረስ ማስቀጠል እንደምትችል ተናግረዋል። ገና መዋጋት መጀመራችን ነው፣ የምንዋጋውን በቆራጥነት ነው ሲሉም ተደምጠዋል። ዩናይትድ ኪንግደም ከጅምሩ የአሜሪካ አየር ኃይል ኢራን ላይ ለሚፈጽመው ጥቃት የጦር ሰፈሯን እንዲጠቀም አለመፍቀዷን የተቹት ሄግሴት አሁን ግን ብሪታንያ መስማማቷ ዘመቻውን ለማጠናከር እንደሚያግዝ አስረድተዋል። ተሳክቶልናል፣ እናም አሁን ቦምብ ጣይ አውሮፕላኖችን ለማሰማራትና እንደ አንድ መንገድ እየተጠቀምንበት ነው ያሉት መከላከያ ሚኒስትሩ ይህ እርምጃ ኢራን ላይ ለተከፈተው ወታደራዊ ዘመቻ ተጨማሪ አቅሞችና ተጨማሪ የመከላከያ ብቃት እንደሚያስገኝ እንዲሁም ተደጋጋሚ የቦምብ ጥቃቶች ለመፈጸም እንደሚያስችል አብራርተዋል። በኢራንና ቴህራን ላይ የሚወርደው የጥቃት ኃይል በከፍተኛ መጠን ሊጨምር ነው ሲሉም አክለዋል። አሜሪካና እስራኤል እያጠቁ ያሉት የኢራን ተቃዋሚዎችን ኢላማ የሚያደርጉትን ኃይሎች እንደሆነም ተናግረዋል። በተያያዘም ዩናይትድ ኪንግደም ከኢራን ጋር በተያያዘ 4 ሰዎች በቁጥጥር ስር መዋሏን አስታወቀች። ዩናይትድ ኪንግደም ሜትሮፖሊታን ፖሊስ ከኢራን ጋር በተያያዘ በሚደረገው የጸረ ሽብር ምርመራ አማካኝነት ለንደን ከተማ ውስጥ 4 ሰዎችን በቁጥጥር ስር መዋሉን አስታውቋል። አንድ ኢራናዊ እንዲሁም 3 የብሪታንያና ኢራን ጥምር ዜግነት ያላቸው ሰዎች በቁጥጥር ስር የዋሉት የውጭ የስለላ ድርጅት እያገዙ ነው በሚል ተጠርጥረው እንደሆነ ተገልጿል። እንደ ፖሊስ ገለጻ ግለሰቦቹ ለንደን ውስጥ የሚገኙ ከአይሁድ ማህበረሰብ ጋር የተያያዙ የተለያዩ ስፍራዎችና ሰዎች ላይ ክትትል በማድረግ ተጠርጥረዋል። ዋትፎርድ፣ ባርኔት እና ዌምብሌይ ውስጥ የሚደረጉት አሰሳዎች እንደቀጠሉም ፖሊስ አክሏል። የ40 እና 55 ዓመት ዕድሜ ያላቸው 2 ተጠርጣሪዎች የታሰሩት ባርኔት ውስጥ እንደሆኑ ተገልጿል። ሃሮ ውስጥ ደግሞ የ52 እና 22 ዓመቶቹ ተጠርጣሪዎች ታስረዋል። ወንጀለኛን በማገዝ የተጠረጠሩ ሌሎች 6 ግለሰቦችን በዚሁ ስፍራ በቁጥጥር ስር ውለዋል ተብሏል። 4ቱ ግለሰቦች የታሰሩት በሀገሪቱ የብሔራዊ ደህንነት ሕግ አማካኝነት እንደሆኑ ተገልጿል። በአውሮፓውያኑ 2023 የወጣው ይህ ድንጋጌ የስለላ ሕጎችንና ጸረ የውጭ ጣልቃ ገብነት ስራዎችን ለማዘመን እየወጣ ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር ኢራን በአሜሪካና እስራኤል በተከፈተባት ጥቃት በኋላ የወሰደችውን የአጸፋ እርምጃ ተቃውመዋል። በቀጣናው የሚገኙ አጋሮች ላይ የተከፈተ ነው ሲሉም ኮንነዋል።
አሜሪካም ከባድ የተባሉ ጥቃቶችን ኢራን ላይ መፈጸሟን አስታወቀች። አሜሪካ ባለፉት 72 ሰዓታት ኢራን ውስጥ በሚገኙ 200 ገደማ ኢላማዎች ላይ ጥቃት መፈጸሟን፣ በዚህም የቴህራንን የድሮንና ሚሳኤል አቅም በከፍተኛ ደረጃ ማዳከሟን የአሜሪካ ማዕከላዊ እዝ ዋና አዛዥ ብራድ ኩፐር ተናግረዋል። የአሜሪካ ጦር በአሁኑ ሰዓት የኢራንን ሚሳኤል የማምረት አቅም ለማውደም እየሰራ መሆኑንም ገልጸዋል። ዋና አዛዡ አሜሪካ በኢራን የሚሳኤል ማስወንጨፊያዎችና መሰረተ ልማት እያካሄደች ስላለ ወታደራዊ ዘመቻ መግለጫ ሰጥተዋል። ባለፉት 72 ሰዓታት ብቻ አሜሪካ ቦምብ ጣይ አውሮፕላኖች ኢራን ውስጥ በጥልቀት ገብተው 200 ገደማ ኢላማዎችን አጥቅተዋል ብለዋል። ባለፈው አንድ ሰዓት ብቻ ቢ2 ቦምብ ጣዮች ባህር ላይ የሚገኙ የሚሳኤል ማስወንጨፊያ ስፍራዎችን ኢላማ በማድረግ 900 ኪሎ ግራም የሚመዝኑ በርካታ ቦምቦችን ጥለዋል ሲሉ ተናግረዋል። ኩፐር የኢራን ኤሮስፔስ እዝንም ኢላማ አድርገናል፣ ይህ እርምጃ የኢራንን አሜሪካ ላይ ስጋት የመፍጠር አቅም ያዳክማል ሲሉ አክለዋል። ያለፉት 24 ሰዓታት ዘመቻን ስንመለከት ከመጀመሪያው ቀን ጋር ሲነጻጸር የኢራን ባላስቲክ ሚሳኤል ጥቃቶች በ90 በመቶ፣ የድሮን ጥቃቶች ደግሞ በ83 በመቶ ቀንሰዋል ብለዋል። ከሐሙስ ምሽት አንስቶ ካለፉት ቀናት አንጻር ከባድ የተባለ ጥቃት በኢራን የተለያዩ አካባቢዎችና ዋና ከተማው ቴህራን ውስጥ የተፈጸመ መሆኑም ከስፍራው የሚወጡ መረጃዎች ያመለክታሉ። ቢቢሲ ያነጋገራቸው አንድ የቴህራን ነዋሪም ከተማ ውስጥ ተከታታይ ፍንዳታዎች እየተሰማ መሆኑን ገልጿል። ቤታችን በተከታታይ በየ5 ደቂቃው እየተንቀጠቀጠ ነበር። ትላንት ማታ በሁሉም የከፋው ምሽት ነበር ብሏል። ሌላው ነዋሪ ደግሞ አስከፊ ነበር፣ በጣም እየደበደቡ ስለነበር ሁሉም መስኮቶች ሲንቀጠቀጡ ነበር ስትል ሁኔታውን አስረድታለች። በሌላ በኩል ኢራን በቀጣናው ሀገራት ላይ ጥቃት መፈጸሟን ቀጥላለች። ባህሬን በሁለት የእንግዳ ማረፊያና መኖሪያ ህንፃዎች ላይ የአየር ጥቃት መፈጸሙን አስታውቃለች። ሳውዲ አረቢያም እና ኳታርም በተመሳሳይ ወደ አየር ክልላቸው የገቡ ሚሳኤልና ድሮኖችን መምታታቸውን ገልጸዋል። ከዚሁ ጋር በተያያዘ በዓለም አቀፍ ደረጃ ሊከሰት የሚችል የነዳጅ ዋጋ መናርን ለመከላከል አሜሪካ ህንድ ከሩሲያ ነዳጅ እንድትገዛ የጣለችውን እገዳ አነሳች። የአሜሪካ ግምጃ ቤት ህንድ በባህር ላይ ሳይንቀሳቀስ የቆየውን የሩሲያ ነዳጅ እንዳትገዛ ጥሎት የነበረውን ማዕቀብ በጊዜያዊነት ማንሳቱ ተሰምቷል። ለ30 ቀናት የሚቆየው ይህ ማዕቀብ የማንሳት እርምጃ ነዳጅ ወደ ዓለም አቀፍ ገበያ እንዲገባ እንደሚያደርግ የግምጃ ቤት ሚኒስትሩ ስኮት ቤንሴንት ተናግረዋል። ኢራን የዓለም የኃይል አቅርቦትን እገታም ውስጥ ለማስገባት በምታደርገው ሙከራ የሚመጣውን ጫና ይቀንሳል ብለዋል። ቤሴንት በኤክስ ገጻቸው ባሰፈሩት ጽሑፍ እንደገለጹት እርምጃው አጭር ጊዜ ቆይታ እንዲኖረው የተደረገው ሆነ ተብሎ ነው ብለዋል። ማዕቀቡ የተነሳው ቀድሞውኑ በባህር ላይ ጉዞ ጀምሮ መንቀሳቀስ ላልቻለ ነዳጅ በመሆኑም ለሩሲያ መንግስት ጉልህ የሆነ የፋይናንስ ጥቅም አያስገኝም በማለት ገልጸዋል። ሩሲያ ዩክሬን ላይ ወረራ መፈጸሟን ተከትሎ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሞስኮ ነዳጅ ሽያጭ ላይ ማዕቀብ ጥለዋል። ይህ እርምጃም ገዢዎች ሌላ አማራጭ እንዲፈልጉ አስገድዷቸዋል ነው የተባለው። አሜሪካ የሩሲያ የኃይል አቅርቦት ዋነኛ ደንበኛ በሆነችው ህንድ ላይ በተለየ መልኩ ጫና በማሳደር ህንድ የሩሲያ ነዳጅ እንዳትገዛ፣ በዚህም ወደ ሞስኮ ገንዘብ እንዳይገባ ለማድረግ ሞክሯል። በሌላ በኩል ቻይና ድፍድፍ ነዳጅና ከኳታር የተነሳ የተፈጥሮ ጋዝ የጫኑ መርከቦች በሆርሙዝ የባህር ሰርጥ በሰላም እንዲያልፉ ከኢራን ጋር ድርድር እያደረገች መሆኑን ሮይተርስ የዜና ወኪል ስማቸው ያልተጠቀሰ ምንጮችን ዋቢ በማድረግ ዘግቧል። 7ኛ ቀኑን የያዘው ጦርነት ዋነኛው የዓለም የነዳጅና ጋዝ መተላለፊያ የሆነው ወሽመጥ እንዲዘጋና በመቶዎች የሚቆጠሩ መርከቦች እንዲቆሙ አድርጓል። 1/5 የሚሆነው ዓለም ነዳጅና ጋዝ የሚተላለፍበት ሆርሙዝ ሰርጥ መዘጋቱ የኤነርጂ ዋጋ እንዲጨምር ምክንያት ሆኗል ተብሏል። ሮይተርስ እና ብሉምበርግ ያወጡት ዘገባ እንደሚያሳየው የቻይና እንደሆኑ የተገለጹ ነዳጅ ጫኝ መርከቦች ሐሙስ ዕለት በሰርጡ አልፈዋል። በሌላ በኩል የኢራን ጦርነት የሩሲያ ነዳጅ ተፈላጊነት መጨመሩን የአገሪቱ መንግስት ገለጸ። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት የሩሲያ የኢነርጂ ምርቶች ላይ ያለውን ፍላጎት እንደመጨመረ የአገሪቱ መንግስት ገልጿል። የሩሲያ ነዳጅ የሚገዙት እንደ ቻይናና ህንድ ያሉ ሀገራት ግዥ የሚፈጽሙት በብሔራዊ ጥቅማቸው ተመርተው እንደሆነ መናገሩንም ሮይተርስ የዜና ወኪል ዘግቧል። ጦርነቱ መነሳቱን ተከትሎ ኢራን ወሳኝ የነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥ ዘግታለች። ይህ አገራት የነዳጅና የተጣራ የተፈጥሮ ጋዝ እንዳያገኙ ያደረገ ሲሆን የነዳጅ ዋጋ እንዲጨምር ምክንያት ሆኗል ተብሏል።
የነዳጅ ገበያውን ለማረጋጋት ጥረት እያደረገች ያለችው አሜሪካ ደግሞ ህንድ የሩሲያ ነዳጅ እንድትገዛ ጥለው የነበረውን እገዳ ለ30 ቀናት አንስታለች። ይህ ጊዜያዊ ውሳኔ ተግባራዊ የሚሆነው ቀድሞውንም ጉዞ ከጀመረ በኋላ ባህር ላይ መንቀሳቀስ ባልቻለም የሩሲያ ነዳጅ ላይ እንደሆነም አስታውቃለች። የሩሲያው ቤተ መንግስት ክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ኢራን ውስጥ ካለው ጦርነት ጋር በተያያዘ ለሩሲያ የነዳጅ ሀብቶች ያለው ፍላጎት በከፍተኛ መጠን እየጨመረ መሆኑን ተመልክተናል ሲሉ ለጋዜጠኞች ተናግረዋል። የተወደዳችሁ የቻናላችን ተከታታዮች ከኢራንና እስራኤል ጦርነት ጋር በተያያዙ የተጠናቀሩ መረጃዎችን ወደ እናንተ ያደረስንበት ዝግጅታችን በዚሁ ተጠናቋል። ጤና ይስጥልን።